ብንኖር ምናምን አይነት ነገር ነገሮች ሲለጠጡና ሲገፋፉ ወዴት እንደሚሄዱ ስላየን ማለት ነውና እሱ ጥሩ አይመስልም። ባጣኔ ደምድመው ብባል ይሄ ጀስቲፋየብል ስኬፕቲዝም አለ እና ግን እሱን ስኬፕቲዝምን ተጠቅሞ የመገፋት ስሜት ሊገፋ እንችላለን ምናምን የሚል አሁንም ደግሞ በሌላ መልኩ ትችት ሲቀርብ ደግሞ ሌላኛው ላይ አይ እንዲህ ስለሆንን ነው ኢቭን አሁን ቅድም ቤት ገብቶ የተናገረው ነገር ሃይማኖት ማህበረሰብን እንደዚህ አይነት ነገሮች ጀስቲፋየብል የሆኑ ስኬፕቲዝሞችን ወደ ሆልሴል ሪጀክሽን ይወስናቸው። በቃ ትንሽ ስኬፕቲዝም አለችኝ ትንሽ የሆነች ነገር አለችኝ እሷን ተጠቅሜ ሙሉ ለሙሉ ሆልሴል ሪጀክሽን ውስጥ ገባለሁ። ይሄ በጣም ዲስትራክቲቭ ነው። አንዳንድ ሰዎች እኔም የምጋራቸው ጀስቲፋየብል የሆነ ስኬፕቲዝም አላቸው። ያን ስኬፕቲዝም የምጋራለሁ። ለምሳሌ የሶሻል ሚዲያው አካል እንቅስቃሴ የተናበበ ከነበረ ቅድማማል የሁሉም አካባቢ ተወላጆች የተሳተፉበት እንደነበረ ምናምን አይነት ነገር ያ ነገር ምንድን ነበር? ለብቻው ቁጭ ብሎ ያሴራ አካል አለ ከዛ ሌሎች አካባቢ ሰዎችን ጠልፎ ምናምን የሄደ አካል አለ? አይሆንም አልልም፣ ሊሆን ይችላል። ጀስቲፋይ ስኬፕቲዝም ሊኖረን እኮ ይችላል። ግን እንዴት በዚህ ምክንያት ተቋምን የሚያክል የፋኖችን አመራር ኢንቮልቭ ሊያደርግ በሚችል መልኩ ሆልሴል ሪጀክሽን ውስጥ እንገባለን? በጥቅሉ አፍርድሜ የማብላት አሁን እኮ ዛሬ ሰሞኑን የሆነ ነገር ነበር የምንመክረው ሁለት ቦታ ዛሬ ለዲያው ይሄን ድርጅት አንቀበልም ምናምን ብሎ ኤክስ አርጎ ሎጎውን መጥቷል። ምክንያቱም እንደምንድነው እየታየ ያለው ብዙ የተንጫጫው ብዙ ነገር ሊያገኝ ይችላል። በአማራ ያው ኢትዮጵያ ውስጥ አሁን ብዙ የጮኸው ነው አይደል? ብዙ የሚያገኘው በአማራም ትግል ውስጥ ብዙ የጮኸው ብዙ ለማግኘት ስለሆነ እኔም አሁን ድርጅቱን አልቀበልም እጮሃለሁ ወደሚል ድምዳሜ የሄዱ አዲስ ቡድኖች መፍታት ማቀተንን ችግር ዘርዝረን አት ኤንድ ኦፍ ዘ ዴይ እልሁ በኦሮሞ ማሸናፊነት ነው የሚጠናቀቀው። ማለት አሁን ማንም አያመጣም ይለይልን ተብሎ ተገብቶ ማንም የማይጎዳበት ሰርከምስታንስ ቢሆን ችግር የለውም፣ ሁሉም በየቤቱ ምናምን ኑሮውን ይቀጥላል። ይለይልን ተብሎ ተገብቶ ግን ይሄ ትግል ፌል ካደረግን ባርነት ውስጥ ነው የምንወድቀው። ፐርማነንት ማይኖሪቲ ኢቭን የምንፈልጋቸውን አውራጃዎች ጥስ የሚያደርግልን ለሱ ስጋት በማንሆንበት መልኩ ውስጣችን ያሉ ንዑስ ማንነቶችን ጭምር ተጠቅሞ የሚሰራ መንግስት ነው ያለው፣ ፌል ካደረገ ማለት ነው። ስለዚህ ለመገባባትም አፎርድ የምናደርግ አይመስለኝም። ሌላ የመጨረሻ ምንድናት ያየዋት ይሄ በጣም ኮንፈርሜሽን ባያዝ በጣም አይቻለሁ። ሰዎች መጀመሪያ ላይ በቃ እነሱ የሚያምኑትን ይደመድ ከዛ ያንን ሰፖርት የሚያደርግ ኤቪደንስ እስከ 1 ዓመት ወደ ኋላ ድረስ ኮሌክት ያደርጋሉ። ይሄ ኮንፈርሜሽን ባያዝ ነው። የምትፈልገውን መርጠህ ለምሳሌ ከበደ ሌባ ነው ብለህ ትደመድምና ባይሰርቅም ራሱ ከዛ በኋላ ወደ ኋላ ሄደህ ከበደ የሆነ ጊዜ ልሳይቸዋለሁ የዛሬ 10 ዓመት ምናምን እያልክ ወደ ኋላ እየመዘዝ ትጠቀምበታለህ። ኮንትራዲክተሪ ዳታዎችን አትጠቀምም፣ ያንን ሊያፈርሱብህ የሚችል ኮንትራዲክተሪ ዳታው ምንድነው? አሁን ሴራ አለ የሚል ቡድን አለ፣ ሴራ አልሰራውም ወይም ደግሞ ሴራም ተሰርቶብኛል ይላል እሱ ራሱ ቡድን ደግሞ ማለት ነው። ኮንትራዲክተሪ ዳታው ምንድነው? ወንድሞቻችን አንድ ወንበር ላይ ቁጭ ብለዋል ባቸው ነው እንደዚህ ነው ምናምን የሚባለው ነገር ራሱ so you are telling me ከዛ ከፋኖ በላይ ለአካባቢው ምቆረቆራለሁ የተሻለ አቅልሃለሁም እያልክ ነው። የህዝብን ትግል በይሉንታ ምናምን ይሸጣል ምናምን እያልክ ማለት ነው። የሚያረጉትን አያውቁም so I know better እኔ የተሻለ ውጭ ቁጭ ብዬ ምናምን አይነት ነገር ነው እየተባለ ያለው on both sides ማለት ነው። ይሄ ጥሩ አይመስለኝም እና so generic የሆነ ምክሬ ምንድነው ትግሉ በደንብ እየጎዳ ነው መስማት ለሚፈልግ ሰው። ተመጣጣኝ እድሜ ላይ ያለን ሰዎች ይመስለኛል እንችላለን። ኮንፍሊክት ሪዞሉሽን ሜካኒዝም ግጭት አፈታታችንን ምናምን ማስተካከል ሊኖርብን ይችላል። ከዛ በተረፈ ሰዎች በንዴትና በእልሃቸው ልክ ከሄዱ ኦሬዲ የጎጥ ቅርቃር ውስጥ የገባን ነገር
ራሱ ፈጣሪን አውርደህ ራሱ አሳምኖ ሊመልስ አይችልም። በቃ ኦሬዲ የኔ አካባቢ ሰለባ ነው ብሎ የሚያምኑ ግሩፖች ምናምን እየተፈጠሩ ነው። ግሩፕ በዚህ ውስጥ እየተሳተፈ ነው። አራተኛውም ግሩፕ ሴናሪዮ ሰርቶ ሊመጣ ይችላል። ከፍተውን ፓንዶራ ቦክስ መዝጋት እንችላለን ወይ ነው የሚያሳስበኝ። ነገ ደግሞ ተመልሰን ትግል ተጎድቶ ቁጭ ብለን አማራ ማሞ ምንም ይሄን ትግል አልጎዳውም ብሎ ደግሞ እጁን ታጥበን ትግላችንን ወደ ኋላ እንመልሰዋለን፣ ተመልሰን ወደፊት እናራምደዋለን፣ እንበትናለን፣ እንሰበስባለንና እንዲህ አይነት አማራዊ ንግግሮች ያው እንደሰለቹም እናውቃለን። ቢኮዝ አሁን አብዛኛው የጡንቻ የጎጥ መለካካት ውስጥ ገብቷል። እኛ ግን አማሮቹ ይችን ብዬ ላቁ ቀን አንድ የለጠፍኳት ጽሁፍ ነበረች አይደለ? በግሳ ግርግር ድንሽ ነጋዴና እንቁላል ነጋዴ እኩል አይደነግጥም። እኛ እንቁላል ነጋዴው ነን። የአማራ ብሔርተኝነት እንቁላሉ ነው። እንደ ልባችን መሮጥ አንችልም። ብንሮጥ ሁሉም እንቁላል ይደቃል። ድንሽ ነጋዴው ግን ችግር የለበትም። እንደፈለገ ከድንጋይ ጋርም እያጋጨ ምናምን ድንቹን ይዞ መሮጥ ይችላል። እኛ አሁን ያጋጠመን ትግል እንይዘው ነው። ነገሮችን በስስት ስንይዝ የሆነ ስም ይሰጣቸዋል፣ የሆነ ፍረጃ ውስጥ ይገባሉ ምናምን። እሱንም መሸከም እንችላለን። አስሎንጋስ ግን ቶሎ ወደ ሴንሳችን ተመልሰን ድርጅቱን ከውጭ ጥቃትም ከውስጥ ጥቃትም መጠበቅ መቻል አለብን። ያለበለዚያ ድርጅት በሰዎች ህሊና ውስጥ ነው የሚኖረው፣ ፌል ያደርጋል። አንዴ ድርጅት በሰዎች ህሊና ውስጥ ፌል ካደረገ ትችልም። አሁን አብን በብዙዎቻችን ጭንቅላት ውስጥ ፌል አድርጓል። ድርጅቱ ግን አለ። ከዚህ በኋላ አብን ያድንሃል፣ አብን እንዲህ ነው ብትባል ልብህ ላይ ራሱ ጠብ አይልም። እና አሁንም ይሄን ድርጅት በትኩሱ እየቀጨነው ነው። በቃ በቂ ዲስከስ አድርገንበታል። በቂ ሐሳቦች ተሰጥቷል። እውነት አለን የሚሉ ሰዎች ብዙ ተወራጅቷል ምናምን ነገር ብዙ ከፉ ቃላት ተለዋውጧል። ማህበረሰብ ተኮር የሚመስሉ ራሱ በጣም አጸያፊ እንደ አማራ አንገት የሚያስደፉ በቃ አት ሰም ፖይንት ግን ይበቃል እኮ በቃ ኢትስ ኦኬ። ዝም ብሎ አጀንዳውን ገሎ ወደ ሌላ አጀንዳ መሄድ ድርጅቱ መች የሚዘምትበት አጣ። እቺ ናት መልእክት የአማራ ዛሬ። ለአንተ የተጣድክበትን እሳት እረዳዋለሁ። ያው እኔ ብዙ ጊዜ ተጥጄበት ስለማውቅና ሰዎች ልትረዱት ሞክሩ። እንዲህ አይነት ኢንቫይሮንመንቶችን ሞዴሬት ለማድረግ ሲሞከር ሁሉም ማውራት ይፈልጋል። ሁሉም እኔን አላስወራኸኝም ምናምን ይላል። የሱን ፓተርን ይጠናል። እሱንም ልትረዱት ሞክሩ። ቶፒኩ በጣም ሴንሲቲቭ ከመሆኑ የተነሳ ማለት ነውና እግዚአብሔር ይሁንህ ነው የምል። ጨርሻለሁ። ታንክ ዩ ዩሪ። አይ ቲንክ ያስቀምጥካቸው ዛሬ can I take like 2-3 minutes? አብርሽ ነው ተረኛ። ይቅርታ ምን ይልክ እንዳላ እንትን ፌር አይሆንም። ኦኬ አብርሃም ረጅም ደቂቃ የምታወራ ከሆነ 2-3 ደቂቃ ስጠኝ በፈቃደኝነት፣ ካልሆነ ይቀጥል። ታንክ ዩ ዩሪ፣ አመሰግናለሁ። እኔ አይ ቲንክ የመፍትሄ ተብሎ የተቀመጠው አንደኛ ጥቂት ሰዎች የተገፋን ስሜት ይዘው መጣው ብዙሃኑን አምሰው ይዘውት የሚሄዱ ከሆነ ሁለተኛ ጥቂት ሰዎች ሴራ ሰርተው ከሆነም በተመሳሳይ ድርጅት ይፈርሳል። ድርጅቱ በእውነተኛ አምዱ ላይ ነው መቆም ያለበት። ለዚህ ደግሞ እንደ ዩሪ አይነት ሰዎች የምትሰጡት ኦፒኒየን ይጠበቃልም ሪሌቫንትም ነው። አይ ቲንክ ኦፒኒየን ሊደር መሆን ማለት እኔ ዩሪ የዚህ ትግል እንደ ኦፒኒየን ሊደር መሆን ወንድሜ በእንደዚህ አይነት አጣብቂኝ ጊዜያቶች የራስን ምልከታ ስትሮንግሊ አይ ነው በጣም ብዙ ዋጋ ያስከፍላል። የሞከርክም እንደሆነ አውቃለሁ። ፈርም ሆኖ ማቅረብ ነው። ይሄ በቃ እንደዚህ ነው። ረፉ የሚባለው ረፉ ይባላል። ትክክል የሚባል ካለም ትክክል፣ ሁለቱም ስተት ከሆኑ አርፋችሁ ተቀመጡ ስተት ነው ይባላልና ቅጥቀጣዎች ይመጣሉ። ኢሚዲየትሊ ቦዝ ካምፕስ ሊመጡ ይችላሉ። ያኮረፈው አንደኛው ካምፕ ይዞ ሊመጣልና በጣም ከመጠንቀቅ ብዛት ራስክን ግልጽ አድርገሃል። ግን ከዚህም በኋላ ቦልዱ ነህ። ከዚህ በላይ የሚመጣ ነገር ያለ አይመስለኝም። ይሄ ነው ማለት አስፈላጊ መደምሰስ ትችላለህ ብዬ አምናለሁ። ተጃምለን እየሄድን ነው። እየተሽኮረመመ ነው ትግሉ። ሌፍት ኤንድ ራይት አፋጎ ስብሰባ እንዳይገባ ጥረት ተደርጓል እኮ። እንደውም አንድ ቀን ስብሰባ ሚስ አድርገዋል። ለምሳሌ ይሄን አውቃለሁ። ሌሎቹ ምልክቶች አይቻለሁ። ዝም ብዬ አይደለም።
እና ከተቻለ ቦልድሊ አንድ ቀን እኔ በጉዳዩ ላይ አስተያየት ብትሰጥበትና የሚያርፈው አርፎ ከዛ መነጠል ካልተቻለ መሬትም ነገር ተነግሮ ሚልክ ሰው ካለ ከመሬትም እንዲያቆም ቦት ሳይድ እንዲያቆም። ምክንያቱም አሁን ከሁለቱም ወገን የምንሰማው መረጃ ከመሬት እንደሚያገኙ ነው። መረጃ ከመሬት ያገኛሉ ማለት ብለሲንግ አለ ማለት ነው ከመሬት። እኔ የመሬት ሰው አላገኝም። በአደረጃጀት ምንድነው የተፈጠረ ብዬ ጠይቃለሁ። እና እኔ ዩሪ ካንተ የሚጠበራለ ብዬ አምናለሁ። እና ለአንድ ደቂቃ ወስደህ እዚህ ላይ ሪፍሌክት ታደርግ ደስ ይለኛል። ዲድ ዩ ሜድ ዮር ቦልድ ሙቭ የት ወይስ የምታስበው ነገር አለ ነው አያስፈልግም ብለህ ነው የምታምነው? አይ እኔ ምን መሰለህ፣ አሁን እኔ በአራቱም አቅጣጫ ፋኖዎች አገኛለሁ እና እንዲያውም ይሄ ድርጅት ከተፈጠረ በኋላ ግንኙነቴን በደንብ ተሻሽሏል። በተለይ ጎጥ ለሌለን ሰዎች የድርጅቱ መፈጠር እንደ ጎልደን ኦፖ አፋብሃ ማለት ነው። ባለኝ መረጃ ጨምቄ የያዝኳቸው ነገሮች አሉ። ጨምቄ አሁን ብዙ ጊዜ ለሰዎች የምጠቁመው ምንድን ነው፣ ሮው ዳታ ዴንጀረስ ነው አይደለ? ይሄ ጥሬ መረጃ አደገኛ ነው። አሁን አንተ ራስህ በራስህ ስትወስደው ዴይ 1 ላይ የሚኖርህ መረጃ ሌላ ነው፣ ዴይ 2 ላይ የሚኖርህ ሌላ ነው፣ ዴይ 3 ላይ ሌላ ነው፣ ዴይ 5 ዴይ 4 ላይ ፊልተር እያረከው እያጠራኸው ትመጣለህና አሁን እኔ ስለ የሆነ ኖሌጅ ይኖረኛል። ስለ ጉዳዩ የሆነ ኖሌጅ አለኝ ብዬ በዚህ ነገር ላይ ገብቼ ምንድን ነው የምፈይደው? ማለት ኦልሬዲ የጎጥ ቅርቃር ውስጥ እኮ ገብቷል እኮ። አሁን የጎጥ ቡድን ነው የምትይዘው እኔን ማለት ነው። አሁን አንተ ቅድም የጠቀስከው ነገር እኮ ተደርጓል። የሚከበሩ ሁለት ሰዎች መጥተው በቃ አገባችሁ ማርፋችሁ ቁጭ በሉ ተብሏል። ኢን ሲምፕል ተርምስ ማለት ነው። ብዙ ዝርዝር መሄድም አልፈልግም። ያው ብዙዎቹ ስላወሩት ነው ሲጀመር። እኔ እንደውም አይ ያልኩ ነበር እስከዛሬ ተደጋግሞ ብዙዎቹ ስላወሩት አርፋችሁ ተቀመጡ፣ እኛ በቦታው እንደዚህ ነው ተብሏል። ከዚህ በላይ ዩሪን የሚሰማ ሰው ይኖራል ብለህ ታምናለህ? ውድሜ ያዝ ካልሆነ በስተቀር ከዚህ በኋላ የሚቀረው ምንድነው? ኦፒኒየን ይዘህ ትወጣለህ። አንተ ፋክት የምትለውን ያ ኦፒኒየን እና ፋክት ሌብል ይደረግና እንደዚህ ነው ይባላል። እሱ አይጠቅምም፣ እንደማይጠቅም ስለምናውቀው ነው። በዚህ ውስጥ ይኸውልህ አንተም ራስህ አሁን ዛሬ አቋም ይዘህ ብታድር ምንም አታመጣም፣ እኔም ምንም አላመጣም። አቋም ይዘህ ኦፍኮርስ የሚሰሙንን ሰዎች ታሰባቸውን ኦፒኒየኑን ሽፍት የማድረግ ነገር ምናምን ሊኖር ይችላል በተወሰነ ደረጃ። ከዛ ውጭ ግን አንድ ትግል ወደ አካባቢንት ዘንበል እያለ ሲሄድ መቻል አለበት። ያለበለዚያ ድርጅቱ ምን ያህል እንደጎዳ ነው ራሱን የሚገባን አይመስለኝም። አሁን የማውቃቸው ነገሮች አሉ። ረጅም ፕሮግራም ማስረጃ ከምላቸው ነገሮች ጋር ክር ሰፍቼ ምናምን እኮ ረጅም ደቂቃ መሄድ ይችላል። ግን ምን ይጠቅመናል? አይጠቅም። ስለማይጠቅም እንዲህ አይነት ነገር ውስጥ አልገባም። የኔ ሚና የመካሪነት ሚና ቢሆን ለፉት ምናምን ነው። ከዛ ውጪ ማሸነፍ ይቻላል ብዬም ስለማልስብ ከዛ ውጪ እኔ አቋም አሊዝም ቦልድ ሙቬንም አላደረኩም። አማራ ዛሬ እስካሁን አፌን ዘግቼ ስል እሺ ያው መከር ሰው አይደለም። ታንክ ዩ አብርሃም፣ ቀጥል። ያንተን መፍትሄው ላይ ትኩረት አድርጉ። ዱዌል አረግን እስኪ በቃን። ምንድነው መፍትሄው? እሺ አመሰግናለሁኝ ስለተሰጠኝ እድል። አማራ ዛሬ ኦልሞስት ኦል ዴይ እኔ ባለሁበት ሀገር አክቹሊ ትንሽ ሌትም ሆኗል። ጥሩ እንትን ነበረ። እኔ በአንድ በኩል ደስ ብሎኛል። ደስ ያለኝ ነገር ምንድን ነው? አሁን ሁሉም እንደ ግሩ የራሱን ቤት እየዘጋ በዛም ከሚጫጫህ እንዲህ አይነት መድረኮች ተከፍተው ፊት ለፊት መነጋገር መቻሉ የየራሱን እውነት ይዞ ማለት ነው። ሁሉም እኔ ትክክል ነኝ ነው የሚለው። የየራሱን እውነት ይዞ መነጋገር መቻሉ በተለይ አብዛኛውን ይሄ ቅን የሆነውን የዋሁን አማራ ተበድሏል ብሎ ፋኖ ወይም ሞት ከፋኖ ውጭ መዳኛ የለኝም ብሎ የሚያምነውን አማራ ግራና ቀኝ እንዲያገናዝብ ያደርገዋል። ማገናዘብ የማይፈልገውን እንግዲህ እሱ ምንም ማድረግ አይቻልም። የሚመረምረው የሚጠይቀው እውነት የት ነው ያለው ብሎ እውነት የሚያፈላልገውን
አማራ በተሻለና አትሊስት በተወሰነ መልኩ ኑን የጋብየን የሚሆነ ቤት ተስፈንጥሬ ሄጄ የሆነ ከባቢያዊ የክፍለ ሀገራዊ ቅርጽ ያላቸውን እኔን የሚደግፉ ሰዎችን ሰብስቤ እዛ ጋር ሌላውም ደግሞ ከዛ ተስፈንጥሮ ሄዶ አይነት ነገሮች ከረምንባል። እኔ አሁን ያኛው ልክ ነው ይሄኛው ልክ ነው የሚለው ብሽሽቅ አይነት ነገር ቅድም ጀምሮ ዛሬ የዋልንበት ማለት ይቻላል። እሱ ችግር ነው። ምናልባት ወደ መፍትሄ ከሚባለው ግን አንዱ የመፍትሄ አካል ሊሆን ይችላል ብዬ የምለው whoever የፐብሊክ ፊገር እንበለው ወይም ይሄ ምንድነው ተጽዕኖ ፈጣሪ ህዝብ ለናል የምንላቸው ወንድሞቻችንና እህቶቻችን አለመግባባት፣ ግጭት በተለያዩ ምክንያት መቼም ሊፈጠር ይችላል ብዬ ነው የማምነው። ሁሉም የየራሱን እውነት ይዞ ማለት ነው። የሰሞኑን እንኳን አሁን የተፈጠረውን ችግር ብንመለከት በመሪዎች ምርጫ ላይ የውጭ እጅ አለበት፣ ተጽዕኖ አለበት፣ ከውጭ ግፊት አለበት፣ ሴራ አለበት ነው የለበትም ብሎ የሚከራከር ግሩፕ አለ። እንዲህ አይነት ነገር ኤክስፔክትድ ነው። እኔ እውነት ነገር ካልከኝ በፋኖ አደረጃጀትና መሰራረት ላይ ያልጠበቁት ነገር አልሆነም። ገና ወደፊትም የምጠበቃቸው ነገሮች ግን እንዲህ አይነት ነገር ሲፈጠር በሰከነ መንገድ መነጋገር ለምን አይቻልም ነው። አሁን ሁለት ተቃራኒ ነገር ያላቸው ሰዎች አቅርበህ እዚህ ተነጋገሩ ብትል ቁጣ፣ ብሽሽቅ፣ ስድድብ፣ ቶሎ ብሎ ኃይለ ቃል በጣም ኃይሊ ኢሞሽን የሚንተከተክ አንገር ምናምን ነው እንጂ መረጃና ማስረጃ እያጣቀሱ መሞገት፣ ቻሌንጅ መደራረግ ምናምን መቼም አለመግባባት ሊፈጠር ይችላል። መፍትሄው ግን በመደማመጥ መነጋገር ነው ብዬ ነው የማምነው። እውነቱ የት ነው ያለውን ደግሞ ህዝብ ነው የሚያየው። እውነተኛው አማራ በተለይ በፋኖ ህልውና ላይ የሚያምነው ፋኖ ማሸነፍ አለበት ብሎ የሚያምን አማራ፣ ግራ ቀኝ የሚያይ አማራ ነው የሚያየው። ሁለተኛው ባለፈው አንዳንድ ቤቶች ላይ ተነጋግረንበት ነበር። ምናልባትም አንድ 10 ነጥቦችን አውጥተን እኔ ወደድንም ጠላንም እያለባበስን የምናልፈው ብዙ ጊዜ እንደሌለ እየታሰበ እንደዚህ አትበሉ የሚባለው ከአማራ ብሔርተኝነት በላይ ደምቆና ገኖ ቦታ ይዞ ያለው ምንድን ነው ከተባለ ከባቢያዊ ስሜት ነው። የአማራ ብሔርተኝነት ማለት ያለምን ከጎጃሜነት በታች ነው፣ ከወሎየነት በታች ነው፣ ከጎንደሬነት በታች ነው፣ ከሸዋንየነት በታች ነው የአማራ ብሔርተኝነት። ለዚህ ነው የሆነች ነገር በተፈጠረ ኢቭን አሁን የግለሰቦች መሰዳደብ እንኳን አካባቢያዊ ቅርጽ ተይዞት እኔ ያው ታውቁታላችሁላችሁም የጎጃም ልጅ ነኝ። ከአንድ የቤት አማራ ከጎንደር ልጅ ጋር ብጣላና እሱ ጋር ብንሰዳደብ ቀጥታ ጎንደር ተሰደበ፣ ወሎ ተሰደበ፣ ጎጃም ተሰደበ ወደሚል ነገር ተሄዶ እኔም ቢጤዎችን ሰብስቤ ሌላውም የራሱን ግሩፕ ይሰበስባል። በአንድ ጊዜ 3-4 ቤት በየአቅጣጫው ይከፈታል። ከዛ በኋላ ህዝብና ማህበረሰብን የሚነኩ ስድድቦች ሁሉ ይቀጥላሉ። ይሄ አንዴ ብቻ አይደለም፣ በጣም ብዙ ጊዜ ደጋግሞ ይህ ፋኖ ተኩስ ከጀመረበት ጊዜ ጀምሮ ታይቷል። አንዴ ጎጃም ቨርሰስ ጎንደር የሚመስል ነገር፣ አንዴ ጎንደር ቨርሰስ ወሎ የሚመስል ነገር፣ አንዴ ወሎ ቨርሰስ ጎጃም የሚመስል ነገር፣ አንዴ ጎጃም ቨርሰስ ሸዋ የሚመስል ነገር፣ አንዴ ሸዋ ቨርሰስ ተደጋግሞ አሁን ይሄ ለምሳሌ የሰሞኑ ኬዝ ቢዘጋ ነገ ተነገ ወዲያ በሌላ በእንደዚህ አይነት ኢሹዎች ደግሞ መገለጡ አይቀርም ነው። ለዚህ መፍትሄ ይሆናሉ ያልናቸውን አንዳንድ ቦታ ላይ መፍትሄ ይሆናሉ በሚል የተነጋግረን አብርሃም የዚህ የውጭ ተዋናይ የለንም። ይሄን ነገር እኮ በማምጣት ታዋቂ ተዋናዮች እኮ አሉ ሁልጊዜ ማለት ነው። ይሄን አጀንዳ እንደ አይነት አጀንዳ በማምጣት አዎ ስማ ምን ጥርጥር አለ? ቅድም ብያለሁ እኮ እነሱ ለፊት ቻሌንጅ መደራረግ እውነትን ይዞ እኔ በተለይ አብዛኛውን እኔ መንጋ የሚለውን ቃል መጠቀም አልፈልግም። በተለይ ለአማራ ሁሉም ቤተሰብ የሞተበት በድሮን እያለቀበት ያለ ግማሽ ወንድሙ እህቱ አክስቱ ዘመዱ ከኔም ጀምሮ ፋኖ ውስጥ የሌለ የለም እና ይሄ እዚህ ሶሻል ሚዲያ ላይ ፋኖ የሚለው የራሱ ቁስል አለው። በተለይ ከዚህ ትግል በኋላ እና ይሄን መንጋ ልለው አልችልም። እኔ ያለው ሶሻል ሚዲያ ላይ ያለው የአማራ ማህበረሰብ በአብዛኛው የፖለቲካ ግንዛቤው ነገሮችን የመመርመር እይታው
በተለይም ደግሞ እቺ ጎጥ ወይም ብለን የምንጠራት ክፍለ ሀገራዊ እሳቤ ደግሞ ሴንሲቲቭ ስለሆነች በቀላሉ ህዝብን የምታሰባስብ አዲስ እንትን ስለሆነች ወደዛ መንገድ የሚሄዱ ደግሞ ይችን የሚጠቀሙ ከፊት የሚመሩ ሰዎች ደግሞ አሉ። እሱ ምንም ግልጽ ነው። ለዚህ ነው ከፊት የሚመሩ ሰዎች ፊት ለፊት በሰከነ መንገድ በእርጋታ እውነት ነው ብለው የያዙትን የራሳ ከኃይለ ቃልና ከስድድብ በጸዳ መንገድ መነጋገር ቢቻል ይሄ የአማራ ማህበረሰብ ሶሻል ሚዲያ ላይ ያለው ማህበረሰብ እውነቱን ተረድቶ ከትግሉም ወደ ኋላ ሳይል ተስፋም ሳይቆርጥ ግራም ሳይጋባ ማስቀጠል ይቻላል እንጂ የህዝቡ ሳይሆን የመሪዎች አካባቢ ያለ እንትን ነው። ሁሉም የየራሱ እውነት አለው ብያለሁ እኔ እዛ ጋር እንትን የለኝም። ሰሞኑን በተፈጠረው ሁኔታ የትኛው ነው ልክ የትኛው ልክ አይደለም ውለን ስለዋልንበት ቀኑን ሙሉ እዛ ዛሬ ወደ ዋናው እንትን ግን ስመጣ እኔ ሶሉሽን ይሆናል ብዬ ያልኩት ከባቢያዊ ስሜት ወይም ክፍለ ሀገራዊ ስሜት ገኖ ደምቆ እያለ በእያንዳንዱ ልብ ውስጥ አድፍጦ እያለ በአማራ ብሔርተኝነት እንደ አንድ አማራ የሚለው እሳቤ ደግሞ ይሄ ከባቢያዊ ስሜቱ እየተፈታተነው ባለበት ሁኔታ አንዳንዶች ጎጃም አትበሉ፣ ጎንደር አትበሉ፣ ምን አትበሉ አንድ አማራ ነው ምናምን ይላሉ። ይሄ በፍጹም ሊሆን የሚችል ነገር ፋክትን መካድ ነው ብዬ ነው። ግን እውነትን ተቀብለን በአማራ ብሔርተኝነትና አንድ በሚያደርገን ነገር ላይ ምን ማድረግ አለብን ለሚለው ይሄ ፋኖ ትግል ከባቢን መሰረት አድርጎ የጀመረ ስለሆነ ወደ አንድ አደረጃጀት ሲመጣ ሁሉም የየራሱ ጀግና የየራሱ መሪ ከባቢያዊ ኢንተረስቶች ከአማራ ኢንተረስት ጎልተው ይታያሉ። ወደድንም ጠላንም ከባቢያዊ ኢንተረስቶች እና ሁሉም ከዛ ላይ ደግሞ ይቁት እጁንም ጥፍሩንም ምኑንም ለማስገባት ዙሪያውንም የከበበው በውስጥም የተሰገሰገበት ደግሞ በአማርኛ ቋንቋ የተጠለለ ግን ስለ አማራ ምንም ጉዳዩ ያልሆነ ማአት እንትን ያለው ይህ ሁሉ ተዋናኝ የሆነበት ስለሆነ የአማራ ፖለቲከኛ ብሔርተኝነት ትግል እንደ ዋና አማራን መቦርቦሪያ ወይም ማዳከሚያ መንገድ ወያኔ ይጠቀምበት ነበረ። ብዙ ሰርቶበታል። ከባቢያዊ እንትንን በጠቅላይ ሚኒስትር ደረጃ እንኳን በጎጃምና በጎንደር ስንቅ እንትን ፈጥሮ እንትን ለማስባል ፊት በአንድ የሀገር ጠቅላይ ሚኒስትር እንኳን ጎጃም፣ ጎንደር፣ ጎርጎራ ምናምን ብሎ ያለውን ሁላችሁ ታስታውሳላችሁ። እና ለብልጽግና ፓርቲ በጣም ፈርታይል የሆነ ለነሱ እንደ እንትን የሚጠቀሙበት አንድ ግራውንድ ይሄ ከባቢያዊ ስሜትን በተለያየ ምክንያት በማስነሳት ነው። ለዛ ደግሞ ሰለባ የሚሆን ወይም ደግሞ ግብአት የሚሆን ደግሞ ህዝብ አለ። ኦኬ ማይ ላስት ፖይንት ለዚህ መፍትሄ ይሆናል ብለን አንድ ቤት ውስጥ በጣም ለረጅም ጊዜ ተወያይተንበት ምን ይሻላል ብለን አንድ 10 ነጥቦች ጽፈን ነበር። ምናልባት በሌላ ጊዜ እኔ አሁንም በዛ ላይ ብንሰራበት ነው የምለው። አንደኛው ከባቢያዊ ስሜት አሁንም ቢሆን ከአማራ ብሔርተኝነት ይልቅ የከባቢ ኢንተረስቶች የፖለቲካ የሌላውም ኢኮኖሚ የምንም ኢንተረስቶች ጎልተው ባሉበት ሁኔታ መስርቶ ሌሎቹ እንደሚያደርጉት በተለይም የሚገጥመን ቻሌንጅ ከዚህ በኋላ as I said even earlier ቅድም አንተም በሰጠህ እድል the worst is yet to come በአማራ ህዝብ ላይ ከዛሬ ከመሆነው በላይ መንግስት አጥፍቶ ጠፊ የሚሆንበት ደረጃ ሁሉ ነው የሚደርሰው። ይህን ሁሉ ተቋቁመን በትረ ስልጣን ተቆጣጥረን አማራ አንገቱ ቀና የሚልባት ሀገር ትኖረው ዘንድ ለማድረግ ገና ከወዲሁ በጥቃቅን ነገር በብቶ ስልጣን እንንጠቅ የሚሉም የኛ ነገር ይሰማ የሚሉም ይሄ ነገር ይሆናል የሚሉም ሌላም ነገር ካለ ይህንን ተቋቁመን አንድ ጠንካራ ብሔርተኝነት ይዘን ወደ 4 ኪሎ ለመሄድ እኔ መፍትሄ ነው ያልኳቸው አንደኛው በሌላ ጊዜ አማራ ዛሬ ምናልባትም ወይም ርዕስ አድርገህ ብታመጣ ነው ከአራቱም ከባቢዎች እኔ ጎጥ ሚል ቃል መጠቀም ስለማልፈልግ ነው የአማርኛቻ ትርጉሙን ስለማቀው ለጎንደር፣ ለጎጃም፣ ለወሎ፣ ለሸዋ ጎጥ ሚል ቃል መጠቀም እኔ በተለይ አማራ ሆኖ ማለት ነው በጣም ነው የሚከብደኝ። ከባቢያዊ ወይም ክፍለ ሀገራዊ ስሜቶች እስካሉ ድረስ አንዳንዴም ብሔርተኝነቱን ተፈታትኖ እስከ መፈረካከስ ሊያደርስ የሚችል አይነት ስሜት እስከፈጠሩ ድረስ ሊሆን ይችላል። ፋኖ ማሸነፍ አለበት። ፋኖ የያዘው የነብር ጅራት ነው። የነብር ጅራት አይዙም ከያዙ አለቁ የሚባለው የአማራ ብሂል አለ። የያዝነው የነብር ጅራት ነው።
ያለቀቅን ማለት አማራ ኔክስት 100 ኦፍ ምናምን ህልውናው ብቻ ሳይሆን የተዋረደ የማንም ማላገጫና መጫወቻ በምስራቅ አፍሪካ ወራዳ ማህበረሰብ ሆኖ እንደሚቀጥል ምንም። ነገር ግን አማራ እንደ አባቶቻችን አንገቱ ቀና ብሎ እኩል ሆኖ የሚኖርባት የመብለጥ አጀንዳ የለውም። አማራ የሚኖርባት ሀገር ለመፍጠር ግን አሁን ይሄ ያለን ከባቢያዊ ስሜቶቻችን እየተፈታተኑት ያለውን የአማራ ብሔርተኝነትን ምን መፍትሄ ሊሆን ይችላል ብዬ ሳስብ አንደኛው ከአራቱም ክፍሎች በህዝብ ዘንድ ተደማጭነት ያላቸው ይሄ ከባቢያዊ ስሜታቸው ጎልቶ አይሎ ያልወጣባቸው የተሻለ እሳቤና እይታ ያላቸው ሰዎች ቁጥራቸው ምንም ይሁን ምንም ተመርጠው እነሱ እንደበላይ ጠባቂ ሆኖ አጀንዳ የሚቀርጹልን ግጭትና አለመግባባቶች ሲፈጠሩ ሚዳኙና የሚሸመግሉ መሬት ያለው ፋኖ ደግሞ ግብአት የሚሆኑ አንድነትን የሚያስጠብቁ እንዲህ አይነት ሰዎች በኮሚቴን በለው ወይም በሌላ መንገድ ተዋቅረው እኔ እዚህ ሶሻል ሚዲያ ላይ በዛ መንገድ ብንመራ የሚፈላጊ ከሆነ እንዳስፈላጊነቱ የሰዎቹን እንትን እየቀያየሩን እንጂ አሁን ያ በጣም አፍጥጦ ያለን ነገር እንደሌለ እየቆጠርን አሁን የከባቢያዊ ስሜቱን ማለት ነው እንደሌለ እየቆጠርን ምንም እንደሌለ ግን እንደሌለ ሄዶ አንዱን እንዲያውም አማራን መስልም ስንሰዳደብ እኮ እውነት ነገር ካላችሁ ማለት ነው አማራ ለአማራ አይመስልም። አንዱ የሚሰድብበት ስድብ የምንበሸቃቀጥበት ነገር ማለት ነው። አስቀያሚ የሆነ ብሽሽቅ ነው የምንገባው እና ይሄ ነገም መኖሩ አይቀርም። በሆነ ምክንያትም ይቀጥላል። ነገ ሰንበዲ መሪ ሆኖ ቢመጣም ይቀጥላል። ከዛም ይቀጥላል። እኔ መፍትሄ ነው ምለው ግን አማራ ዛሬ ምናልባት በሌላ ጊዜም እኔም እንዳልኩ አንድ 10 ነጥቦች የጻፍኳቸው አሉ ይዘን ሌሎችም ደግሞ ወንድሞችና እህቶች ይህንን ጉዳይ አርግቦ የአማራ ብሔርተኝነትን በተሻለ ቁመና በተለይ ይሄ ሶሻል ሚዲያ ያለው መሬት ላለው ፋኖ ነው። እውነት ለመናገር እንዲህ አይነት እድል ቢኖረን ኑሮ ዛሬ ለፋኖ ስንቅና እውነት ለመናገር እንዲህ አይነት እድል ቢኖረን ኑሮ ዛሬ ለፋኖ ስንቅና ንትርክ እርስ በርስ በመበሻሸቅና በመሰዳደብ ማሳለፍ አልነበረብንም እና መፍትሄ ናቸው ብዬ ከምላቸው አንዱ ያ ነው። ሌሎችም ካሉ መፍትሄዎች መተው ተነጋግረንባቸው የሶሻል ሚዲያ ላይ ያለው የአማራ ብሔርተኝነት ግን በእንደዛ መንገድ ካልተቃኘ በስተቀር እኔ መቆም ያለው ብዬ አላምንም። መልኩን ቀይሮ ነው የምነግርህ። ነገ 4 ኪሎ ቢገባ እንኳን ማቆሚያ የለውም እና የሆነ ቦታ ላይ መገራት አለበት። መገራት አለው በሚያስማሙን ነገሮች ላይ እያስማሙን ልዩነቶችን እያጠበብን በጋራ የሆነ ጠላታችን ላይ ደግሞ አንድ የሚያደርገንን ነገር ይዘን ለመነሳት ይህን ብሔርተኝነት የግል ምንድነው የክፍለ ሀገራዊ ስሜቱን ከአማራ ብሔርተኝነት ጋር እንዴት አድርገን አቻችለን እንሂድ። ወሎ፣ ጎጃም፣ ጎንደር፣ ሸዋ እያለ ደግሞ የሚፈጠሩ ብጥብጥና ጭቅጭቆችን የሚያረግብ የሚያስታርቅ በኮሚቴን በለው በምንን በለው አይነት ነገር ቢፈጠር ደስ ይለኛል ነው። እንደዚሁ ግን መቀጠል አንድ ሰሞን ቢረግብ ደግሞ ተመልሶ በሆነ ጊዜ ይነሳል። አንዳንዶችም እንደምታውቀው በግል የተሰደቡትን ስድብ አካባቢ ተሰደበ ብለው ሁሉ ይሉሃል በግል አሁን እኔ አንዱ አሁን ያጠቃለል ካብሽ ለሌላም ሰው ኦኬ እና በግል የምንሰዳደበውን ስድብ በሙሉ አሁን እኔን እዚህ ተነስቶ አንዱ እንበልና አንተ ደደብ ይለኝ እኔ አሁን ጎጃም ተሰደበ እንደማለት እኮ ማለት ነው። እንደዛ ልል አልችልም። በቃ እኔን የሰደበኝ ደደብ እና በግል የምንሰዳደበውን በሙሉ ክፍለ ሀገራዊ እንትን እየሰጠን ወሎ ተሰደበ፣ ጎጃም ተሰደበ፣ ሸዋ እንዲህ ሁሉ ተሂዶ አማራ እንኳን መሆን ነን ወይስ አይደለንም ብለን ሁሉ እስክንጠራጠር ድረስ በጣም ብዙ ነገሮች ነው እየሰማን ያለ ነው በየአቅጣጫው። ስለዚህ እኔ ወንድሞችና እህቶች የአማራ ትግል ስለሚያሳስበኝ ፕሮባብሊ ይሄ ደግሞ ሁላችንም ኮንሰርን ነው ብዬ ስለማስብ ብዙ ዋጋ የተከፈለበት ደም የፈሰሰበት ወንድሞቻችን እዛ በስንቅና ትጥቅ እጥረት መከራ እየበሉ ባሉበት
እንዲያው ማለት ምናቃቸውን እንኳን ከምን በዚህ ውጊያ ጊዜ በህሉና አሁን ባለፈው 2 ዓመት ክሎስ 2 ዓመት ብዙ ምናቃቸው ነገሮች አሉ። ተከበው ለ3 ቀን ሳይበሉ ምና ሳይጠጡ የሚቆዩባቸው ተተኳሽ አልቆባቸው ስንት ምናወራው ነገር አለ በፋኖ ትግል ውስጥ። ያንን ከቨር ማድረግ ነው ያለብን ነው። እኔ ይቅርታ አማራ ዛሬ በጣም ብዙ ስለተሰማኝ ሙሉም ሰምቻለሁኝ እና we have to move forward ነው የምለው። አመሰግናለሁ። ታንኪዩ አብርሽ። ምኒልክ ፋኖ አለ ከምኒልክ አንጎለላው ተቀድማለ። ደቂቃ ብቻ ነው የምወስደውና ለሚ wrap up. I think ይሄ 14ኛ ሰዓታችን ነው እዚህ ስንቆይ። አንተም ሄድ ስላለበት እረዳለሁ። አጭር ነው። እነዚህ ጎጠኝነቱን ጎጤዎቹ የሚመጡት ጎጤዎች ከአራቱም አቅጣጫ ያሉት ዋና የፋኖ አመራሮች መጥተው በአካል ፊት ለፊት ቤታቸው ሄደው በቃ ይሄን ነገር አቁሙ ቢሏቸው አያቆሙ። ጋራንቲ ማረግላችሁ ነገር አያቆሙ። ያለምንም ጥርጣሬ ይሄንን ነግራቸዋለሁ። እነዚህ ግለሰቦች ጎጠኝነቱን የሚያፋፍሙት ሰዎች እንዴት እንደጀመሩ መቼ እንደጀመሩ ስፔሻሊ ቲክታክ ላይ ስፔሲፊክሊ በስነ ስርዓት እናውቃለን። የተጀመረው አዲስ አበባ የተወለዱ አማሮችን እናንተ አልተወለዳችሁም ብለው አዲስ አበባ አዝፍ ሸዋ እንዳልሆነና የአዲስ አበባ ህዝብ አማራ እንዳልሆነ አድርገው ሲጀምሩ ነው። ኖ ወደ መፍትሄው መጣለው። ሌላው መፍትሄ ላይ ብቻ ነው ይሄ ይሄ ነገር ያኔ ጀምሮ እያደገ እየመጣ ዛሬ የምታዩት አውራጃዊነት የሚመስል ደረጃ ደርሷል። ስለዚህ አይ ፕሮሚስ ዩ እነዚህ ሰዎች ወንድማችን እንደተናቅ ሰዎች መተው የሆነ ኮሚቴ ተቋቁሞ ቢነገራቸውም አያቆሙም። ምክንያቱም ትግል ውስጥ ያሉት በእኔነታቸው ተመርተው ነው እንጂ ለአማራ ህልውና ግድ ብሏቸው አይደለም። ራሳቸውም የወቁት አይወቁትም። ከማንምና ከምንም በላይ የሚያስቀድሙት እኔነታቸውን ኢጓቸውን ነው። ስለዚህ አይ ቲንክ ዳሜጅ ኮንትሮል ነው መደረግ ያለበት። ከየአካባቢው ያላችሁ ልጆች ሳይለንት ማጆሪቲ የሆነ እንደኔ አይነት የአማራን ህዝብ እንደ አካባቢ ያላጣጣመ አብዛኛው ህይወቱን ውጭ ሀገር የኖረ ግን የአማራ ቁስል እንቅልፍ የሚነሳው የአማራ ላይ የደረሰው ጄኖሳይድ መቆም እንዳለበት የሚያምን አማራ ማጆሪቲ ነው ብዬ አምናለሁ። እነዚህ እዛም ኖረው ክልሉ ማንነት መኖራቸው የህልውና ትግሉ ከምንም ነገር በላይ እንደሆነ የሚረዱ አማራዎች ግን እየሆነ ያለው ጮክ ብለው በጣም ጊዜና ድምጽ ወስደው እያሰባሰቡ ያሉት ማይኖሪቲዎቹ ጠባቦቹ እኔነት የሚነዳቸው ሰዎች ናቸው። ከአማራነት በላይ ምንም ነገር ሊኖር አይችልም። የአንድ አካባቢ እናቶች ከአምስቱ አራቱ ጥቁር ለብሰዋል ስንል ሰዎች እንደሌላ አገር ሰው አይደለም የምናያቸው፣ እንደ ራሳችን እናቶች ነው የምናያቸው። አንድ አካባቢ ላይ ድሮን ጥቃት ሲደረግ እዚህ ሶሻል ሚዲያ ላይ እንደምታዩት እንደምናየው አጸያፊ የሆነ ጠላትነት ስሜት አይሰማንም። ወንድሞቻችን ላይ የድሮን ጥቃት እንደተደረገ ነው የምናየው። ስለዚህ አይ ቲንክ መፍትሄ ብዬ ማምነው ምንድነው፣ አንደኛ አይደንቲፋይ the problem አይደንቲፋይ the individuals ማን እንደሆኑ በስም ዝርዝር ሊስት መውጣት አለበት። ምንም መካካድ የለብንም። ይሄንን ነገር የሚያፋፍሙት ሰዎች ቅድም እንደተናገርኩት እንደግፈዋለን የሚሉት ፋኖ አቁሙ ቢሏቸው ማያቆሙ ስለሆኑ ምንም የሚመለሱበት መንገድ ስለሌለ ስም ዝርዝር ይውጣ። እኔ መጣሁበት የሚለውን አካባቢ በጎጠኝነት እያፈራለት እንደሆነ አማራን እየከፋፈለ እንደሆነ I have a list አጠገባቸው ቁጭ ብዬ ኮንቨርሴሽን ማላወራ ሰዎች አሉ። ዩሪ ቢኖር ደስ ይለኝ ነበር። ሂስና ግለ ሂስ ብሎ የሆነ ቶፒክ ከፍቶ እኔ ብዙ ጊዜ ገብቼ መናገር አልወድም ያለው ትሮ ገብቼ ግን ጽፌ የነገርኩት ነገር ይሄ ነው። ይሄ ጉዳይ አንድ አደረጃጀት ቢመጣ ራሱ ወደፊት እንዳንራመድ የሚይዘን በግል ኢጓቸው
የተወጠሩ ጎጠኞች ናቸው። አንተ ከነዚህ ሰዎች ጋር ጊልቲ ባይ አሶሲዬሽን ስለሆንክ ይሄንን ማስተካከል አለብህ ብዬ ነግሬዋለሁ። the same people ናቸው ዛሬ ተከርብተው ዩሪን ሲያብጠለጥሉት የነበሩት። ዩሪ አጠገባቸው ቁጭ ብሎ ትንታኔ የሚሰጥ ሰዎች ናቸው። እኛ በነዳንህ ቦይ ካልፈሰስክ ብለው ዩሪን ዘግዝቀው ሲሰድቡት የነበሩት። ስለዚህ እነዚህን ሰዎች አይደንቲፋይ አድርገን ሊትራሊ እኔ ይህንን ቃል ስጠቀም አዝናለሁ። ቢካዝ ሌላ አማራዎችን እንደዚህ ብሎ መናገር ግን ለትግሉ ያላቸው ስፔሻሊ ሶሻል ሚዲያ ላይ ያለውን ትግል ማስተባበር፣ ገንዘብ ማሰባሰብ